እኔ ነኝ እዚህ ነገር ውስጥ የከተትኩሽ። ፈጣሪ ሆይ ሰላም አይደለ? ያንን የተጨነቅክበትን ያንን የተቸገርክበትን ችግር በቃ ዛሬ ምን ሆነሽ ነው? በቃ አንቺ እንደዚህ አትሁኚ። መስራት ያያየበት ማን ያያየበት እሱ ብቻ ነው ያያየበት። አታንከርፍ አንተ ምንድነው? ለምን ተከረፈፈው? ሰላም ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ግን በደንብ ከበድ ያለ ነገር አለ ነው ወዶ ከናንተም የተደበቀ ነገር የለም። ሁሉን ነገር ነው ማሳያችሁና ዛሬ ደግሞ ላምሪ ባለፈው ነው ውጪ ለምን አባሽ ነው እዛ ቤት የተቀመጥሽው ብያት የይኖር ያልሰማ ብላ ከዛ ምን አደረገች? ዛሬ ደግሞ ባቦ በስላሴ ታልተቆረቁ ታልተፈለኩ ካላገኘሁሽ ያለች ነው። እሷን እየጠበቅኩ ነው ቁጭ ብዬ ብዙ ነገር ግን ደከመኝ። የራሴ ላይፍ አለ የራሴ ህይወት አለ። እሱን ውጣ ውረድ እየደከመኝ ደሞ የሌላ ሰው መጥቶ እዚህ ላይ ሲወጣብኝ በቃ ደክሞኛል። የማቲ አለ የሷ አለ እውነት እያከረዙኝ ነው። አይሚሮ እንዳይለቅ ብቻ ጸልዩልኝ ነው ወዶች። ምክንያቱም ካቅሜ በላይ ነገሮች ሁሉ ካቅም በላይ ሆኖባችኋል። ሸክም ትሸከማላችሁ፣ ትንሽ ይከብዳችኋል፣ ታሳርፉታላችሁ። የነሱ ወሬ ላርጋችሁ እውነት ነው። እግዚአብሔር ደክሞኛል እና ላምርዬ ነው ውጪ ከዚህ ቤት ታይ ወደ ቤተሰቦች ተመለሽ ብያል ስለምናት የዛን ቀን ካለምዬ ጋር ውጡልኝ ብላ አልጋዋ ላይ ወጣ ነው እንትን ያለችው ነበርና የተኛችው። እኔ ምላት ደሞ ወጡ ምቺ ምራቃት ተላስ መሬት ጠባትልም እኔ ምናገራት ጠባትልም። ተው ተረጋጉ፣ ይሄን አርጉ ብዬ እመክራለሁ። አልሰማ ካሉ የራሳቸው ጉዳይ ነው። ትግስትም የለኝም አልቆብኛል። ትግስታችሁ ሲበዛም ያልቃል፣ ሲበዛም ይደክማል። ደክሟችሁ ያውቃል። ማርያም ደክሞኛል። ይኸው እየተንቀረፈፈ የመጣችልኝ ደግሞ በጠላ እየተወጠረች። እሺ መቤቷ እንዴት ነሽ? ቃልዬ ደህና ነሽ? ዛሬስ እንዴት ትግስት ኖረሽ ሰላም ለማለት በቃሽ? በእግዚአብሔር እንዳትጀምሪ ቃል ኪዳን። እኔ አሁን በጣም ተቸግሬኝ ያለው ችግር ውስጥ ነኝ ያለው። እግዚአብሔር አልገባሽም? ምን አገባኝ? ቸግሮኛል፣ ተቸግሬያለሁ፣ መመለስ አለብኝ። ተመስገን ይሄን ያሰማኝ አይደል? ተመስገን የታባሽ የዛን ቀን እንዴት እንዳረገሽ እኔ ነኝ የማውቀው። ገባሽ? እንዴት እንደሆንሽ የዛን ቀን እኮ እኔ ነኝ የማውቀው። ጭራሽ እኮ እንዴት እንደሆንሽ እኔ ነኝ የማውቀው። እኔም ደግሞ እንትን ቦርሳዬንም ሳላወርድ ደወልኩ። እኔም ደግሞ በጣም ደክሞኝ ነበር። ገባሽ? ስለምንሽ እምቢ ስላልሽ ጉድ ሲለበልባት ሲገርፋት ራሷ ትገባበታለች። ኪዳን ይልሽ አሁን የ3 ወር ከፍዬበታለሁ። አከራይ መልስልኝ ስለ አልመልስም ብሎኛል፣ ገንዘቡ ማለት ነው። አሁን ዝም ብዬ ነው ቤት ቃይን ትቼ ሰዓቱ እስኪደርስ እና እኔ እንድደበደብ ነው ለኔ ምን ነግሪ ታዲያ? አሁን እንድደበደብልሽ ቃይን አላወጣም ከቤቴ ቃይን አላወጣም። አሁን ግን በቃ ቤት አድርሽኝ፣ ቤት እንድታደርሽኝ ነው። እናንተ ቤት? አዎ እቃው ሳይወጣ እግርሽ ብቻ ነው ቤት የሚገባው? እንዴ ከፈልኩበት አለ ላምሮ ማቲ ተናነሽ አለ ማምጣት መጠየቅ አለብሽ እንዴ? ደማ ማምጣት ነው መጠየቅ። አሁን ከመጣ ማለት ነው ከቀጠርኩሽ ማቲ እንዴት ሳራ ተረጋግኝ። ስሚ አሁን ምን ነግርሽ ማለት ነው እቃሽን ጀምረሽ ሁለቴ ልፋት የለም አንድ ላይ ነው ጭነን ወደ ቤት የምትገቢ። የከፈልኩበት ሰውየው በጣም እናነደኝ። 3 ወር እኮ ነው የከፈልኩበት እና ልክ ነው። ገና 15 ቀን ሳይሞላኝ እኮ ነው። እና ልክ ነው ታዲያ። እኔ ቃይን አሁን አላወጣም፣ ወሬ ሲሞላ ቀስ ብዬ ነው የማወጣው። አሁን አላወጣም ሲጀመር አላወጣም። እና እዛ እቃው ባዶ ቤት ይቀመጣው። በቃ አሁን እኔ ብቻ ልሂድ፣ በቃ እኔ ብቻ ልሂድ። ከስራውም አልተስማማኝም። ምን በቃ ትምህርቱንማ እየተማርኩ ነው። ችግሩ ምንድነው? ላንተ አይሆንም ወሬ ማቲ፣ ላንተ አይሆንም። ተረጋጋ፣ ቆይ ዝም ብለህ አዳምጥ። እኔ አላንተ አይሆንም። ሲጀመር ማን ጥሪ ያለሽ? እሱን ለምን ጠራሹ? እሱን እኔ አላወኩም። ለምን ጠራሹ? አላወኩም እንደሚመጣ ገባሽ? ላይ ሆነሽ አሁን ትያለሽ። እስካሁን ድረስ የቀጥረሽ ያመጣሽ አንቺ አይደለሽ እንዴ? ሰራ ክብርሽን ጠብቂኝ። እኔ አልቀጠርኩትም። ሲጀመር ቃል ኪዳን እኮ አንቺን እኮ ሰው ትመስይኝና በቃ አልችልም። እንዴት አድርገሽ ነይ ለብቻችን እናውራ። በቃ ነይ ይጎለት በቃ አልፈልግም። ነይ እናውራ ለብቻችን። አሁን እሱ ልታስጠምጂኝ ነው ደግሞ ከሱ ተጠራሁት። አይ በእናትሽ ተቀመጪ። እንዴት እንደመጣላት በቃ ተቀመጪ። አልሄድም በቃ እንዴ እኔ ለሳይስ ተራራታ ማን ነገራ? አንቺ ነሽ ጠራሽ። አልጠራሁም፣ በፍጹም አልጠራሁም። ምን ከዛች ሴረኛ ሴትዮ ጋራ ተመስገን መጣችልኝ። አይ እንዴ አይ እሷን ታረሻት አይደለ? አይ እንዴት ነሽ? ኧረ ምን ሆነ ዛሬ?
እንዴት ነሽ? ማይሽ ማቲዮስ አለሽ እንዴ? ሃይ እንዴት ነሽ? እንዴት ናችሁ? ደህና ዛሬ ደግሞ ምን ፓርላማ መስላችሁ ነው? ይተሰብሽ እኔ ችግሬ ግን ችግርሽ ይመስለኝ ነበረ። ምንድነው? ጉዳትሽ ይመስለኝ ነበረ። ወይ ምንድነው? አራት ወረጅብኝ እንጂ ተረጋጋ። አይ እናንተ ምን ቤት ናችሁ? እኔ የቀጠርኩት እሷን ነው። ፓርላማ ምንድነው ያዛችሁት? እኔም ደውላልኝ እጂ ነች የደወለች ደስ ግን ለኔ ተዋሸኛለች እንደዛ እያለች አልደወልኩም እያለች በትልቅ ሰው እኮ ነሽ አይደል እንዴ? ግዳም የፍቅር ግዳም ማቲዬ ዛሬ አዲስ ደስታ አለ። ምንድነው? በጣም ደስ የሚል ነገር ነው ያለ። ሰው ተቸግሯል ደስታ ኧረ በጣም ዝም በያችሁ ሳርዬ። እኔ እኮ ጠርፋቸው ነበረ። ችግራችሁ ይመስለኝ ነበረ። ተችግር ያውጣሽ የኔ ቆንጆ። አንቺን የመሰለ እንዴት ይቸገራል? አንቺ ነሽ እዚህ ሁሉ ደረግሽ ታውቂያለሽ አይደል? ማን ጥሪ ያለሽ? እነሱ ምንድነው ነበር ፓርላማው ምንድነው? እኔ እና እሷ ለብቻችን ጉዳይ ነበረ። ምን ጉዳይ? እሷ እኔን የፈለገችበት ጉዳይ ነበር። ጉዳይ ምንድነው? ስለዚህ እኔም ደግሞ ላገኘ ብላ የጠራችኝ እሷ ነች ደውላ። እሺ ስለዚህ ማለት ነው አንዴ ሁለታችሁ ወደዛ ጋር ትሆናላችሁ እና እሷ እናውራ። ለምን? አንቺ ግን በጣም ደስተኛ ሆነሻል። በጣም ደስተኛ ሆኛለሁ። ቆንጆ ደግሞ ሲከፋ አይቻል አቅም ምን ተቸገርሽ? አንቺ የትን ነው ገባ ያያዙ አክቷን ይልኝ ምንድን ነው የተቸገራችሁት? እስቲ ንገሩኝ። አውሩት እንጂ አልየኔ ልጅ እንዴ ለምን ትሄጃለሽ? አሁን እኮ ያመጣሽልኝ ነገር በጣም ቆንጆ ነው። ሜዳትሽ በቃ እኔ ማለት እናንተ እንደ በቃ አስቤ ማለት እናንተ አላችሁ ማንንም አልወረዛልኝ ስራችን ነው ተመጣጣኝ ስላከበርንሽ ነው እንዳትሽለጥለጭ እዛ። አይ በቃ ቃፊዳና ትተይ ታዲያ መልሰኝ እያለኝ ነው። ምንድነው እንደሚያደርግሽ ወደዛ ነው እንዴ? ኦኬ እኔም ደግሞ ላውራው ማቲ ማውራት ትችላላችሁ። አውሩ። አይ አንቺም እንድትሰሚ ስለፈለኩ ነው። እንክታይ ይችላል አንቺ ምንድነው ላውራት አንዴ እሱን በእናትሽ በቃ ታውራውና እኔና አንቺ እንነጋገራለን። ሲጨርሱ ሲሄዱ አውሩ በቃ እሺ። ነው እንድላችሁኛ። ኧረ ተቀመጡ። እኔ አይሞቀኝ አይደንቀኝ። እሺ ማቲዬ አቤት ተደስታው ተሰርፕራይዙ ልጀምር። አበባ ግን አለ አበባ ያስኩም አበባ ቢስ እንኳን ደስ አላችሁ። የምን አበባ ነው? ይሄ ከመቀመጫ የተነሳው አይደል እንዴ? የምን ደስታኝ ደግሞ? ወይኔ ማቲዬ አንተ እኮ ምስኪን የዋህ ጥሩ ሰው ስለማክ በቃ ያሳካልሃል እግዚአብሔር ራሱ። አሜን። እንደው ምን ያሳካልኝ? አሁን ምን መሰለህ ከየቱ ልጀምረው? አረ ከየቱም ደስ ያለበት እኔ እንደዚህ አይነት ደስታ እኔ ራሱ ሰው አልነጋ አልመሽ ይለዋል ለአንተ ለመንገር በስልክ እንዳልነገር መኪና ውስጥ ትገባብኛለህ ደግሞ ተደስተህ ትጨርስብኛለህ። አረጋራች ታው በዛበር ጀመር ምን ከችግርህ ከሐዘንህ ከምንህ ዛሬ ላላቅቅህ ነው። እኔ አይደለሁም ከእኔ ከእግዚአብሔር በታይ ነኝ። እኔ እንዳንተው ስጋ ለባሽ ነኝ። በጣም ደስ የሚል ስልክ ተደውሎልኝ በስማ ቤት ሰላም አይደለ? ያንን የተጨነክበትን ያንን የተቸገርክበትን ችግር በቃ ዛሬ በትንትኑ ሊወጣ ነው። ምኑ ነው የሚወጣው? ደስ ብሎ በቃ እንደዚህ ነው የምትቀዝፈው። ይስላል። ኧረ ምንድን ነው በሉልኝ፣ ምንድን ነው? እሺ ንገሪልኝ። ምን ነው? 1 2 3 የልጅህ እናት ደውላ መጣሁ አለምዬ ልጄም ባሌም አይሰቃዩም። እንኳን ደስ አለህ። ያዘኝ ሳመኝ እንዴ ያለ እናት ብቻህን ስትሰቃይ በሽንት ጨርቅ በምን ስትሰቃይ መስራት ያለበት ማን ያየበት እሱ ብቻ ነው ያየበት። አታንከርፈው አንተ ምንድን ነው? ለምን ተንከረፈፈው? ከርፋፋ ደግሞ ምን አደረኩሽ? እኔ ካንቺ ጋር እዚህ ቁጭ ብያለሁ አይደል እንዴ? ምን ሰማሁትና ነው? እንኳን ደስ አለህ ማትዬ። አንተ በጣም እኔ እኮ አይደለሁም ይሄን የሰራኝ እንዴ። አንቺ መሸነፍሽን እንዳታሳይ ቃል ኪዳን መሸነፍሽን ማሳየት የለብሽም።
ሄደች። በቃ ተናደደች። እኔ ግን የልጅህን እናት መንጣቷን ግዴታ ደግሞ ላናግር ፈልጋለሁ። እንደዚህ ታደርጋላችሁ እንዴ? መጣች ደወለች ፊት ነው እንደምትናገሪው እና ከመጣችልኝ ከመጣችስ እኔ እሷ ፊት ይሁን እሷ ፊት አይሁን ያንተን ደስታ ምንም አትጨነቅ። ለምን እንደሆነ ታውቃለህ? ከሷ ምንም የለም። ከሷ የወለድከው የለም፣ ከሷ የፈሳኸው የለም። ስለዚህ ህይወትህን ልጅህን አብረህ አሳድግ ከሚስት ጋር ከልጅህ እናት ጋር። ምን አስጨንቅም አትዬ? ካንቺ ግን አይጠበቅም። እንዴት ነው የማይጠበቀው? ልጁስ ታሳዝናለች እኮ። የምር በጣም ሸረኛ ናችሁ። ሸረኝነት አይደለም፣ ሸረኛ ነሽ አንቺ። አብሶ ሸረኛ ነሽ። እንዴት እህትሽ ላይ እንደዚህ ታደርጊያለሽ? የት ትኑርልሽ? ከዚህ ወደ ጎዳና ትጣልሽ እንዴ? ምን ጎዳና? እኔ እግዚአብሔር ነው ይሄ ካንቺ አልጠብቅም እንዴ። ቢያንስ እንኳን እንደዚህ ብለሽ ነው የምትናገሪው። እኔ ለማንኛውም እሷ ጋር ብሄድና ባመጣት ይሻለኛል። እናንተ ግን ከዚህ ነው እኔ የራሴ ችግር አላልቅ ሲለኝ የእናንተን ችግር የምሸከምበት እዳ የለብኝም። ሲጀመር እናንተ አይፈላችሁ እንደዚህ እናቴ አይዞሽ። ምን ሆነሽ ነው? በቃ አንቺ እንደዚህ አትሁኚ ቃልዬ፣ በእናትሽ እባክሽ ቃልዬ ተይኝ፣ በቃ ተይ በእናትሽ እንደዚህ አትሁኚ። ለምን እንደዚህ ትሆኛለሽ? በቃ እኔ አለሁልሽ። እኔ ማውራት አልፈልግም አሁን። ቆይ አንቺ ምንድነው የሚያጨናንቅሽ? ሄደ ብለሽ ነው እንዴ? ማውራት አልፈልግም ሳርዬ፣ ማውራት አልፈልግም። ቃልዬ አይሆንም፣ እግዚአብሔርን አይሆንም። እንደዚህ መሆን የለብሽም። እኔ ነኝ እዚህ ነገር ውስጥ የከተትኩሽ። ፈጣሪ ሆይ ምን ነው ቢቀርብኝ ኖሮ። በቃ እኔ ያለሁልሽ ቃልዬ። አይዞሽ እኔ ያለሁልሽ። እንደዚህ አትከፊ። ቀና በይ እስቲ በእግዚአብሔር። ምንድነው ቃል? በእናትሽ ያልፋል። ያለን ፍጻሜ ነው እንደሚመስልሽ? ቢያንስ እንኳን የሆነ ነገር በይኝ እስቲ፣ መልስ እንኳን ስጪኝ። ምን ልበልሽ ዛራ? ምንድነው የምትሰማሽው? አይደለም እንደ ሁሉ በቃ ብሰማው ታዲያ በሰማሽው ነው በቃ እንዴ። እና ታዲያ ያለን ፍጻሜ ነው። ደክሞኛል፣ በቃ ታዊ ደክሞኛል፣ አልቆብኛል። ሂዱልኝ በቃ። አንቺ መሄድ ትችያለሽ። ኖ ቃልዬ ጥዬሽ አልሄድም። ሂጂ። እኔ የት ነው የምሄደው? ወይኔ ጌታ ሆይ በእናትሽ እሺ አታልቅሺ። ነይ በቃ እኔ ቤት መሄድ እንችላለን። እኔ ቤት ትኖሪያለሽ። ቤት አጣልኩሽ እንደኔ ቤት አጣልኩሽ እንደኔ በቃ እኔ ቤት አይደለም ቤት አጣልኩሽ። እና ከማን ጋር ልኖሪ ነው? በቃ አልፈልግም። ሂጂ መሄድ ትችያለሽ። አሁን ከሰው ጋር ማውራት አልፈልግም። ሂጂ ቃልዬ፣ እኔ አልሄድም። መሄድ ትችያለሽ። ሂጂ ብቻሽን ጥዬሽ አልሄድም። ብቻዬን መሆን ነው የፈለኩት። በቃ ሰው አስጠላኝ፣ ደከመኝ። እኔ ጥዬሽ አልሄድም። ሂጂ። አልሄድም ቃልዬ፣ እባክሽን እንሂድ በእናትሽ።